ምንድነው የተፈጠረው? ማነው እነዚህ ደግሞ ማናቸው? ልቀቀኝ። እኔ ስንት ልቀቂኝ ዘርበይ አንቺ እንዴ ስንት ስራ ትቼ እኮ ነው የመጣሁት። የኛ ማንነት ብታቂ ኖሮ እንደዚህ አታውሪም። አሳደን ይዘንሻል። እጃችን ምንም ማወራህ ነገር የለኝም። አይተሽለ እንደ እህቴን እንኳን አሳልፌ እኮ ነው የሰጠሁሽ። እሷ በኋላ ያመጣናት ልጅ ተማመኛለሁ። በሷ ጥሩ ስራ ነው የሰራችሁት። ለዛ ብዬ ነው ድጋሚ መጣሁት ወደዚህ። ድብ ካሜራ አስቀምጠናል እዛች ጋር እንዳታያት። እኔና እንግዲህ ሳሚ ወንድሜ ውጪ እንቆያለን። እነሱ እዚህ ቀጥረዋታል። እየደረሰች ነው። በድብቅ ካሜራ ተከታትለን ያለውን ነገር እውነቱን ልናወጣጣት። አሁን እነሱ እዚህ የቀጠሯት 3 ሴት አለ ግን ዋጋ አስተያየት አድርጊልኝ ሊሏት ሊደራደሯት ነው። ማዋይ ያሁኑ ትንሽ ልፋት ስለሚጠይቅ አሁን አይመለከተኝም። እኔ ስለ ልፋት ስለምናምን አይመለከተኝም። በቃ እንዴ ምንድነው ደም ብርቅ ነው እንዴ? እነሱ እኮ ስለሚፈልጉ ነው እንጂ ለኔ ብርቅ አይደለም። ልክ ነሽ። ለዚህ ብላችሁ ነው እዚህ የጠራችሁኝ? እኔ ስንት ልቀቂኝ ዘርበይ አንቺ እንዴ ስንት ስራ ትቼ እኮ ነው የመጣሁት። ኧረ አይፈጸምም። ባለፈው እኮ አይተሽለ እንደ እህቴን እንኳን አሳልፌ እኮ ነው የሰጠሁሽ። እሷ በኋላ ያመጣናት ልጅ ተማመኛለሁ። በሷ ጥሩ ስራ ነው የሰራችሁት። ለዛ ብዬ ነው ድጋሚ መጣሁት ወደዚህ። እንደሱ አይነት ናቸው። በቃ እንደሱ አይነት ድንግሎች ናቸው ሶስቱ። አንቺ በፈለግሽው መንገድ ማረጋገጥ ትችያለሽ። እነዚህ ከሷ በኋላ ያመጣነው ነው የተሳሳት ነው። እሱን ጥፋት ነው እና እንዴት መሰለ። ቆይ አንተ ይመለከታል። ምን ለምን ነው እንደዚህ አስር የምጠይቀኝ? ይዛቸው ትመጣለህ። እኔ ሰዓቱንና ቀኑን አሳውቃለሁ። እኔ ጠንቋይ ነኝ እንዴ? እነሱ በሚፈልጉት ሰዓት እንዳይፈጠርብን ብዬ በሚፈልጉት ሰዓት እነሱ ያሳውቁኝና እኔ ያሳውቃለሁ። ከዛ ቀኑንና ታይሙን አሳውቃለሁ። ይዛቸው ትመጣለህ እኔ ጋር። እኔ አደርሳቸዋለሁ። ችግር የለውም። ለዚህ አትጨናነቅ። እሺ ምንድነው የተፈጠረው? ማነው እነዚህ ደግሞ ማናቸው? ልቀቀኝ። እሷ ናት። እሺ ልቀቀኝ ወንድሜ። ይኸውልሽ እንኳን አገኘንሽ። እንኳን አገኘንሽ። ካሜራውን ቆይ ላምጣው እባክህ። የኛ ማንነት ብታቂ ኖሮ እንደዚህ አታውሪም። አሳደን ይዘንሻል። እጃችን ምንም ማወራህ ነገር የለኝም አልኩ ወንድሜ። እርግጠኛ ነሽ? አዎ እርግጠኛ ነሽ? እኛ ደግሞ ያዘጋጀንልሽ ነገር አለ። ሲጀመር እንዴት ለሴት ልጅ እንደዚህ ሪስፔክት የላችሁ? እንዴት ክብር የሌለሽም አንቺ ስለ ሴት ልጅ ታወሪያለሽ እንጂ እኮ ሌላ ሀገር ቢሆን ትታሰራላችሁ። ይሄን ታውቃላችሁ አይደለ? ምንድነው በ250 ሺህ ብር እንዴ ነው የምሽት? ሙሉ እንደዚህ ና ቁጭ በል ና ቁጭ በይ አንቺ ውሻ እንዴ እባክሽ የእነሱ ነገር ያበቃ ጉዳይ ነው። ምንድነው ካሜራውን ቀስ ብዬ አስረዳሻለሁ። መጀመሪያ ተረጋጊ። ይኸውልሽ ምስራቅ የምትረጋጊ ከሆነ ተረጋጊ። ይኸውልሽ ተረጋጊ እንደሆነ ተረጋጊ። ላውራሽ ነው የመጣሁት። ላውራሽ በጠዋት የመጣሁት አንቺን ፍለጋ ነው። እንዳላጣሽ ነበር የመጣሁት። ላውራሽ ነው የመጣሁት ስለ እሸትሽው ድንግልና። የምን ድንግልና? አንቺ ውሻ እንዴ ሲጀመር ልጅቷ ራሱ የሆነ ወግ አጥባቂ ነገር ነች ሲጀመር ማለት ነው። የሆነ አጉል በቃ እኔ በእንትን ነው ማገባው። እኛ ማግባት አንፈልግም እንዴ? በተክሊል ሆነ በምን ሆነ ዋና ሰርግ ከሆነ ሰርግ ነው በቃ አይደል እንዴ? በተክሊል ነው ማገባው በምንድን ነው ማገባው? እሷ እንደዛ ከሆነች እኔ ነኝ እንዴ ጥፋተኛ? ሲጀመር እኔ ምን አደረኩ? ሙሉ እንደዚህ ና ቁጭ በል ና ቁጭ በይ ቁጭ በይ ና ቁጭ በል ና እዚህ ጋር አይመለከትሽም። ና ቁጭ በል ቁጭ በይ ምን ሆነ ነው እንዴ? ትታወቃላችሁ? ነገርኩህ እኮ አውቀዋለሁ አላልኩህም እንዴ? የእህቴ ፍቅረኛ አይደል እንዴ? ምንም አይሰማሽ? ምንድነው የሚሰማኝ? ይሄን እኮ ቢደርስሽ እኮ አንቺ እኮ ራሱ እንደዚህ አታወሪም። ብሩ ስላልተሰጠሽ ነው። ልስጥሽ እሰጥሻለሁ። ችግር የለም። አንቺ ውሻ አንቺ ላይ ቢደርስ ምን ያ ሰውዬ ሽጉጥ አስቀምጦ እንደዛ ሲጫወትብኝ 3 ቀን ሙሉ እንደዛ ለነፍሴ ስታገል በገደደሽ እዛው ባስቀራልኝ ነበር። ጭራሽ እኔ እህት አለኝ ብዬ እኮ ጭራሽ በእኔ ቤት እኮ አልሰማችም ብዬ ደብቄ ለጓደኛዬ ነበር የተናገርኩት። አንቺ ለምንድን ነው የማትናገሪው? እውነቱን ንገሪያቸው። እውነቱን እናንተ ምንድነው ደብድባሽ? አንተ ስላስጨነቁህ ነው። ምን ሆነ ነው የምታወራውን ነገር ግን ታውቂያለሽ። በቃ የተፈጠረውን ታውቂያለሽ። አንቺ አይደለሽ እንዲያመጣሽው ሐሳቡ። እናንተ አስጨንቃችሁት ነው አይደለ? በግድ ነው አይደል? ልጁን ምንም ሳያደርግ እንደዚህ
ደብደባችሁ እውነቱን አውራ ምናምን ብላችሁ የምታስጨንቁት መድኃኒቱ ማን ያቀረበ የውሸቱ እውነት እያደረጋችሁ አፍሽን አትክፈቺ። እባክሽ የእነሱ ነገር ያበቃ ጉዳይ ነው። እሺ እያንዳንዱ ነገር በህግ ውስጥ እንደሚሄድ ነው ቃል ምገባለሽ። ተረጋጊ እባክሽ። ኧረ በፈጠረ ከሷ ሰው ጋር ተነካከነ በእናትህ የማይሆን ነገር ነው ይሄ። እንኳን በመጀመሪያ ሲኞሪታ ጋር ከመሄዳችን በፊት ሳራን ያደረጋችኋት ምን እንደሆነ ንገሩኝ። እሺ ሳራን ያደረጋችኋት ከዛ ሰውዬ መድኃኒቱን ከሰጣችኋት በኋላ ለሌላ ሰው ሰጣችኋት ማለት ነው? አዎ በቃ እሱ መድኃኒቱን እንትን አላትና ጨመረና ወሰደችው። መድኃኒቱን ስትጠጣ ያው ራሷን ሳተች ማለት ነው። ሰላም የገመናሹ ተከታታዮች እንደምን ቆያችሁኝ? ተመስገን ነኝ። ዛሬም ተመልሰናል። ውድ ቤተሰቦች ድብቅ ካሜራ አስቀምጬ ነው እዚህ ቤት የተገኘሁት። እዚህ ቤት እንግዲህ ሁሉም ተገኝቷል። እኚህ ሁለት እሷ ስትገኝ እንኳን አልነበርኩም፣ በአንዳንድ የስራ ምክንያት አልነበርኩም። የገዛ እህቷን እንግዲህ ሸጣለች። በመከራም ቢሆን አሳምንናት አለቃቸውን ሲኞሪታ የተባለችውን ቪዲዮንም ስላየሁትኝ በሰዓቱ ባልኖርም ሲኞሪታን እዚህ ቤት ቀጥረናታል ዛሬ። አለቃቸው ሲኞሪታ የተባለችውን ሴት ለማግኘት ድብቅ ካሜራ አስቀምጠናል። ውድ ቤተሰቦች አነስ ያለች ትንሽ ድብቅ ካሜራ አስቀምጠናል። እዛች ጋር እንዳታያት እኔና እንግዲህ ሳሚ ወንድሜ ውጪ እንቆያለን። እነሱ እዚህ ቀጥረዋታል፣ እየደረሰች ነው። በድብቅ ካሜራ ተከታትለን ያለውን ነገር እውነቱን ልናወጣጣት። አሁን እነሱ እዚህ የቀጠሯት 3 ሴት አለ፣ ግን ዋጋ አስተያየት አድርጊልኝ ሊሏት ሊደራደሯት ነው እንግዲህ እዚህ የቀጠሯት። እኛ በድብቅ ካሜራ እንከታተላታለን። ከውጭ ሆነን የሚፈጠረውን ነገር እናያለን። መግባት ባለብን ሰዓት እንገባለን። ግን እነሱን አሳምነናቸዋል። ማናቸውም ቢሆን ምንም አይነት ፍንጭ እንዳያሳዩት። ይህን ስልክ ደግሞ እንዳራሳቸው ስልክ አድርገው ሳውንዱን እንዲቀርጹልን እዚሁ ጀርባ ሆነን ስለምንከታተል ሙሉ የሚቀረጹን ነገር ላይቭ ስለምንከታተል የማይረባ ነገር እንደማታደርጉ ተስፋ አደርጋለሁ። ስለዚህ እኔና ሳሚ ወደ ውጭ እንቆያለን። ሁሉንም ነገር ተከታተለ። ሲኞሪታ የተባለችውን ስትመጣ ተመልሰን የምንመጣ ነው የሚሆነው። ግን ሁሉንም እውነት ስትናዘዝ መቀረጽ ስላለበት በድብቅ ካሜራ ሁሉንም ነገር ታናዘታላችሁ። ስንት ብር እንደምትቀበል በአንድ ሰው ስንት ብር እንደሆነ ሁሉንም ዝርዝር ነገር እንድታናዟት እንፈልጋለን። ሳሚ በዚህ ነገር ተስማምተን ነው እንግዲህ ዛሬ ሁለቱም ፈቃደኛ ሆናችሁ ነው ወደዚህ የመጣ ነው አይደል? አዎ። ስለዚህ አንቺም ፈቃደኛ ነሽ፣ ለዚህ ነገር ለመተባበር ፈቃደኛ ነሽ? አዎ ፈቃደኛ። ስለዚህ ሳሚ እንግዲህ ይሄን ነገር በታማኝነት እንደሚሰሩ ተስፋ አድርገን ከውጭ በላይቭ እንከታተላቸዋል። አዎ ልክ ነው። እያንዳንዱ ነገር ላይ ከዚህ በፊት በደንብ ተስማምተናል። ያም ማይሆን ከሆነ ግን ህግ ከሚጠይቃቸው በጣም ከፍተኛ አይነት ቅጣት እንደሚኖር፣ እዚህ ላይ የሚተባበሩን ከሆነ ግን በቻልነው አቅም ህግ የሚያቀልላቸው ነገር ካለ የሚዳኙበት ነገር እንዳለ ሆኖ ህግ ማቅለያውን ግን እኛ እንደምንተባበራቸው ቃል ገብተናል። እነሱም በደንብ ይተባበሩናል። ዋናዋን ከምንጩ ለማድረግ ሲኞሪታን ያገናኙናል ብለን እናስባለን። ስለዚህ እዚህ ላይ መቼም አያሳፍሩንም ብዬ ነው የማስበው። አው ውድ ቤተሰቦች እንግዲህ ሲኞሪታን ለማግኘት እዚህ ተገኝተናል። ሲኞሪታን እስክናገኝ እኛ ወደ ውጭ እንቆያለን። እንዳልኳችሁ ላይቭ ነው የምንከታተለው። ከተቀረጸ በኋላ አይደለም የምናየው። አንድ ፋውል እንሰራለን፣ ለእሷ ሚስጥር እናገራለን ብትሉ ህይወታችሁን አደጋ ውስጥ ነው የምትከቱት። እኔ እናንተ እንወጣለን። አንተም ከኛ ጋር ወጥተህ የምትቀበላት ይሆናል። ቀጥታ እኛ እንደዛ እንሄዳለን። አንቺ እዚህ ጠብቂያት፣ ይሄ ስልክ አንቺ ጋር ይቀመጥ። ምንም እንደማታውቂ ሆነሽ ነው የምታወሪያት። እንደ ራስሽ ስልክ ኖርማል አድርገሽ ያዡ። ሳውንድ ሪከርድ በዚህ እናደርጋለን፣ በዛም ያደርጋል። ምንም አይነት ወንጀል ሰራለሁ ብትሉ ህይወታችሁ ላይ ነው አንተ ይዛህ ትመጣለህ። እየደረሰች ስለሆነ ለውጭ ነው። ውድ የገመና ቤተሰቦች እንግዲህ ተመልሰናል። ከሳሚ ጋር ካሜራውን በድብቅ እዛው አስቀምጠን ልጆቹን እንግዲህ ይዟት ሊገባ ሲል እኛ እዚህ መኪና ውስጥ ከውጭ ሆነን ከሩቅ ሆነን እያየናቸው ለቀረጻ ስለማይመችን እሷን ይዟት እየገባ ነው። ስለዚህ እኛ ከዚህ ውስጥ ሆነን በመኪና ውስጥ ሆነን እንከታተላቸዋለን። ወደ ቤት ይዟት እየገባ ነው። አዎ እያንዳንዱን ቤት ውስጥ የሚያደርጉትን እያንዳንዱን ነገሮች ላይቭ እንከታተላለን። ቅድም እንዳልናቸው በድብቅ ካሜራ ነው ነገሮችን እየቀረጽን ያለ ነው። ስለዚህ ሁሉንም ነገር ላይቭ ነው የምንከታተለው ማለት ነው። ያንን እዚህ ሆነን ለመከታተል አይመችናል። አላስፈላጊ ነገሮች የሚያደርጉ ከሆነም እነሱንም ለመቆጣጠር እንዲሁም ደግሞ እያንዳንዱን ነገሮች እዛ ጋር ያለው ካሜራ የሆነ ነገር እንኳን ቢሆን በስልካችን ነገሮችን ለመቆጣጠር እንዳይመች ከዚህ ሆነ እንከታተላለን ማለት ነው። አብራችሁን ቆዩ። አዎ እንግዲህ ውድ ቤተሰቦች በስልካችን ላይ ውስጥ ያለውን ነገር እያየን ነው። እዚህ ጋር እንግዲህ ውስጥ
ያለችው እህትየውን እያየናት ነው። እህትየው እንግዲህ ይኸው እያየናት ነው። ወደ ካሜራው እንደምጠጋ እያለች ነው። ካሜራውን ለማየት ነገር ቼክ ለማድረግ እያደረገች ነው። አዎ እንግዲህ እዚህ ሆነን በድብቅ እንከታተላቸዋለን። ውድ ቤተሰቦች ቀጥታ አሁን እሷ እስክትመጣ እንጠብቃለን ይመስለኛል። ይዟት እየገባ ነው እንግዲህ ሲኞሪታ የተባለችው ይዟት እየገባ ነው። ያው እንግዲህ ከዚህ ሆነን ያለውን ነገር ሁሉንም ያወሩት ነገር በጣም በትኩረት ነው የምንከታተለው። ቤተሰቦች ምንድነው አስቸኳይ ብላችሁ የጠራችሁን? በጣም ነው የሚገርመው። እኛ ሀገር በእንደዚህ አይነት ደረጃ ረቆ ነገሮች በዚህ ክፍያ በዚህ ሁኔታ ምናምን ለማመን ይከብዳል አይደለ? በጣም ይገርማል። በአሪፍ ሁኔታ መሄድ እየመሰለን ስለሆነ አሁን እጃችን ላይ 3 አሪፍ ድንግል ሴቶች አሉ እና ያው እሱን እንትን እንድትይኝ እኮ ይሄንን እኮ በስልክ መጨረሽ ትችሉ ነበር። ለምን እንደዚህ ለዚህ ነው አስቸኳይ ብላችሁ የጠራችሁ? ግን ሁኔታው በጣም አሳሳቢ ስለሆነ ሰው በማይኖርበት ጭር ባለ ቦታ እንድናገኝሽ ብለን ነው በደንብ እንድናወራ። ኦኬ ምን ከሌላ ቀን የተለየ ነገር አለው? አይ የተለየ ነገር የለውም ግን ለስራው ደህንነት እኮ ምንድነው ቤቱ ደበቅ ያለ ስለሆነ እሱ ይሻላል ብለን። ምን አይነት ሰዎች ናቸው ያመጣችሁት? አሪፍ ናቸው በቃ በእድሜም በሁሉም ነገር አሪፍ ናቸው። ድንግል ናቸው። በዛ ላይ ባይዘው እንደባለፈው አይነት ስህተት እንዲደገም አልፈልግም። ይሄንን ማወቅ አለባችሁ አይደል? በዛ ላይ ስንት ስራቶች ነው እዚህ የመጣሁት። በፍጹም አይደገምም። የባለፈው በጣም የሚያሳፍር ነገር ነበር። በቃ እሱን እኛ ኃላፊነት እንወስዳለን። የባለፈው በጣም ምንድነው ኃላፊነት የምትወስዱት? እናንተ እኮ ምንም የሚደርስባችሁ ችግር የለም። ቢቀር ብራችሁ ነው የሚቀረው። እኔ ግን ብዙ ኃላፊነት አለብኝ። በዛ ላይ ከስንት ሰዎች ጋር ነው የምጣላው ታውቃላችሁ። ለሱ እንደዚህ አይነት ስህተት እንዲፈጠር አልፈልግም። ግን ባይሆን ለአሁኑ ትንሽ 3 ስለሆኑ ያው የተወሰነ ነገር ቢጨመርልን ብለን ነበር። አዎ እሱንም ልናወራሽ ነበር። ዋጋው እኮ ፊክስድ ነው ታውቃላችሁ አይደል? ይሄንን መናገር አይጠበቅብኝም። በቃ አሁን የመጡትን አዲስ 3ቱን ልጆች ተረጂን እኛም እኮ ከባድ ልፋት ለፍተን በቃ እንዴ ምንድነው የምረዳችሁ? በቃ 250 ሺህ ብር በቂ ነው ለእናንተ። እኔም እኮ ብዙ ወጪ አለብኝ። ለደላላ የምከፍለው ነገር አለ። በዛ ላይ በመሃል ብዙ ነገር ነው የማወጣው እኔ። ልክ ነሽ። ግን እኮ እኛም ሴቶቹን በስንት ስቃይ ያሳመነን ነው የምናመጣው። አይመለከተኝም። እሱ ስራሽ እኮ ነው። ብር እኮ ነው የምትፈልጊው አይደለ? ስለማሳመን ስለማሳመን እኔ አይመለከተኝም። ይሄንን ብሬን ነው የምከፍልሽ። እስከ ከፈልኳችሁ ድረስ ደግሞ ግዴታችሁ ነው። አይ ያሁኑ ትንሽ ልፋት ስለሚጠይቅ አሁን አይመለከተኝም። እኔ ስለ ልፋት ስለምናምን አይመለከተኝም። በቃ እንዴ ምንድነው ደም ብርቅ ነው እንዴ? እነሱ እኮ ስለሚፈልጉ ነው እንጂ ለኔ ብርቅ አይደለም። ልክ ነሽ። ለዚህ ብላችሁ ነው እዚህ የጠራችሁ? እኔ ስንት ልቀቂኝ። ዞር በይ አንቺ። እንዴ ስንት ስራ ትቼ እኮ ነው የመጣሁት። ዞር በይ አንቺ። ጨነቂ ምንድነው የምታወሪው? በቂ ነው በቃ 250 ሺህ ብር ለእናንተ በቂ ነው። በጣም እኮ ነው የሚያንስን በእውነት ለነሱ እኮ የምንሰጣቸው። በመሀል እኮ ስንት ደላላ ነው የምከፍለው? 100 ሺህ ብር ብዙ የሚከሰተን በመሀልኛ የምናገኘውን አስቢው። 150 ሺህ ብር ነው እጃችን ላይ። ቆይ ምንድነው የተለየ ነገር ነው እንዴ የምታመጡት? እነሱ የሚፈልጉት እኮ ምንድነው በቃ ቨርጅን ሴት ነው አይደለም የሚፈልጉት። ለኔ ምንም አይደለም። ስራው እኮ ቦስ እንደምታዩ ቀላል ነገር አይደለም። ቀላል ነው ለእናንተ ነው። እናንተ በጣም ደደቦች ስለሆናችሁ ነው እንጂ በቀላል የሚገኝ ነገር ነው። ምንድነው ብርቅ የምታደርጉት ይሄ ነገር እንዴ? ሻው 3ቱን ልጆች ለዚህ ብላችሁ ነው ከዛ ድረስ ብዙ ስራ ትቼ እኮ ነው የመጣሁት እኮ። ገባን እኮ 3ቱን ልጆች አሁን ምን እናደርጋቸው ነው? እኛ የተወሰነች ብር እኮ ነው የምትጨምሪልን። በቃ እኮ 400 ሺህ ብር ካረክልን በቂ ነው። 400 ሺህ ብር ብቻ እንዴ? ጭራሽ 400 ሺህ ብር? ቆይ ምን ሰርታ ነው? ትንሽ አይደብርም? ማታ ምንድነው? ሶስት ሴት እኮ ነው የመጣው። ትንሽ አነሰ ከልፋቱ አንፃር በዛ ላይ ድንግሎች ናቸው። ኧረ ተይ ቦስ ድንግሎች ናቸው። በዛ ላይ እነሱ ነገርኩህ እኮ እኔ ብዙ የምከፍለው ወጪ አለብኝ እኔ። በዛ ላይ ሰዎቹ እንደዚህ አይከፍሉም ታውቃለህ አይደል? ስለዚህ 250 ሺህ ብር ይበቃቸዋል። ኧረ ቢያንስ የተወሰነ ጨምሪልን። እሺ ትንሽ ነው ጨምሪልን። አስተያየትም አድርጊ። ቤተሰቦች እንግዲህ እዛው ቤት ከፍንጀ ከዚህ በኋላ ቋሚ ነው የሚሆነው እኮ በደንብ በቃ ተማምነንበታል ይመስለኛል። የሚያወሩት ነገር ጤናማ ነው። ባለፈው አይነት ስህተት እኔ እንዲደገም አልፈልግም። ብዙ ባለሀብቶች ነው የተጣላሁት። በዛ ላይ አይደገምም። በእውነት የባለፈው ራሱ በጣም ጥፋት ሆኖብናል። ይኸውልህ እኔ ለስራ ጉዳይ እንኳን እነሱ ብዙ ፕሮሰስ ጀምረውልኝ ምናምን ካንስል ነው የተደረገብኝ በልጅቷ ምክንያት ማለት ነው።
ድንግል አይደለችም ልጅቷ። እኔ ደግሞ እንደዚህ አይነት ስህተት እንዲፈጸም አልፈልግም። በፍጹም ኧረ አይፈጸምም። ባለፈው እኮ አይተሽለ እንደ እህቴን እንኳን አሳልፌ እኮ ነው የሰጠሁሽ። ከሷ በኋላ ያመጣናት ልጅ ተማመኛለሁ። በሷ ጥሩ ስራ ነው የሰራችሁት። ለዛ ብዬ ነው ድጋሜ መጣሁት ወደዚህ። እንደሱ አይነት ናቸው፣ በቃ እንደሱ አይነት ድንግሎች ናቸው ሶስቱ። አንቺ በፈለግሽው መንገድ ማረጋገጥ ትችያለሽ። እነዚህ ከሷ በኋላ ያመጣነው ነው የተሳሳትነው፣ እሱን ጥፋት ነው። እና እንዴት መሰለ እኔ ይሄ ትልቅ ስራ እንደሆነ አውቃለሁ፣ ግን እኔ ከሰዎቹ ጋር መነካካት አልፈልግም። አውቃለሁ እህትሽ ቨርጅን ነበረች፣ ለዛ ነው ጥሩ ክፍያ የከፈልኩሽ። ስለዚህ አሁን ያው በሷ ስለተማመንኩባት 100,000 ብር ጨምርላችኋለሁ። በቂያችሁ ነው። ከዚህ በላይ እንግዲህ ላወራችሁ አልፈልግም። ስራ አለብኝ ልሄድ ነው። ችግር የለውም እሱ። እሺ እንተማመንና አሁን ሌላ የምትፈልጉት ነገር አለ? አይ ሶስቱን በምን መንገድ ነው የምታረጋግጪው? ማለት የምትፈልጊ ከሆነ እንደባለፈው አይነት ስህተት እንደማይደገም ላሳምንሽ ስለፈለግኩኝ። ሲጀመር ቅድሚያ ብር እንደማልሰጣችሁ ታውቃላችሁ አይደለ? ቅድሚያ ወደ ባለ ሀብቶች ይሄዳሉ። ከዛ በኋላ እነሱ ቼክ ካደረጉ በኋላ ቨርጅን ከሆኑ ኢትስ ኦኬ ኖርማል ነው፣ ትራንስፈር ይደረግላቸዋል። ካልሆነ ደግሞ እንግዲህ ይቀራል ማለት ነው። ልጆቹ ዝግጁ ናቸው። አሁን መቼ ነው እንትን የምንላቸው? ቀኑ በምትፈልጊው ቀን እኮ እሱን አሳውቃቸዋለሁ። ሰዎቹ ጋር ደውዬ ቀኑን ሰዓቱን አሳውቃችሁና ይዛቸው ትመጣለህ አንተ እኔ ቢሮ ማለት ነው። እንዴት ነው ሁኔታው የሚሆነው? እንዴት ነው? ቆይ አንተ ይመለከታል። ለምን ነው እንደዚህ አስር የምትጠይቀኝ? ይዛቸው ትመጣለህ። እኔ ሰዓቱንና ቀኑን አሳውቃለሁ። እኔ ጠንቋይ ነኝ እንዴ? እነሱ በሚፈልጉት ሰዓት እነሱ ያሳውቁኝና እኔ ያሳውቃለሁ። ከዛ ቀኑንና ታይሙን አሳውቃለሁ። ይዛቸው ትመጣለህ። እኔ አደርሳቸዋለሁ። ችግር የለውም። ለዚህ አትጨናነቅ። አንተ ልጆቹን በደንብ እየወጣሽ ነው እንዴ? አንተ ልጆቹን ስለዚህ እርግጠኛ ነሽ ማለት ነው? አዎ እርግጠኛ ነኝ። በገንዘቡ ተስማምተናል። ጨምረሽልናል? አዎ ጨምሬያለሁ። ለምን 10 የሚደጋግምብኝ? ምንድን ነው የተፈጠረው? ማነው? እነዚህ ደግሞ ማን ናቸው? ልቀቀኝ። አዎ እሷ ናት። እሺ ልቀቀኝ ወንድሜ። ይኸውልሽ እንኳን አገኘንሽ፣ እንኳን አገኘንሽ። ካሜራውን ቆይ ላምጣው እባክህ። ያዛት እሷ። ስለምን ካሜራ ነው የምታወሩት? ካሜራማን ግባልኝ፣ ካሜራማን ግባ። ና እንካ ካሜራውን እንካ ካሜራው። እሺ በዚህ ስልክ ሪከርድ አድርገናል። እዛ ጋር ደግሞ ትንሽ ካሜራ አስቀምጠን ፖሊስ ነው የጠራው። አንተ ውሻ! እያንዳንዱ የተናዘዝሽውን ተቀርጿል። ውጡ እናንተ ውጡ። ነይ ወደዛ ውጡ፣ ውጡልኝ። ማንነትሽን ይኸውልሽ ቁጭ በይና አምጪ ይሄን ነገር አምጪ። ቦርሳዬን አምጣ። እንደውም ይሄ ነገር ደስ አለኝ። እንካ ፈትሹልኝ፣ በደንብ ፈትሹልኝ፣ በደንብ ፈትሹልኝ፣ በደንብ አወጣጣት። እንካ ምንድነው የሚያወጣጣት? አትፈጭ መትኮን ሰሚኛለሽ? ሲኞሪታ ስለ እያንዳንዱ ነገር ማስረጃዎች አሉ፣ መረጃዎች አሉ። ምንም መረጃ የለኝም። ሰሚኛለሽ? አይመለከትም። ይሄ በካሜራ አንተ ማን ነው? ቆይ ማን እያንዳንዱ ነገር ተቀምጧል። እሺ ሲኞሪታ ይኸውልሽ አንድ ነገር ልንገርሽ፣ እያንዳንዱ ያወራችሁ ነገር ተቀርጿል። እኔም መኪና ውስጥ ሆኜ ላይቭ ስከታተል ምንም ያወራነው ነገር የለም። 300-400 ሺህ ለመሸጥ ስትስማሚ ሁሉም ነገር ተቀርጿል። ምንም የምታመልጪው የለም። ያቺ ሳራ የተበደለችበትንም ስታነሱ እሷ ድንግል ነበረች። የእሷ ጥሩ ስራ ነው 250 ሺህ ብር እንደሸጣችኋት፣ ለአንቺ ስንትን እንደምከፈች ሁሉም የሚያወራችሁ ተቀርጿል። እጃችን ገብተሻል። ምንም አይነት አንተ ስለአንተ ማንነት አላወቅኩም። እኔ ልሽ ጋዜጠኛ ተመስገን አይመለከተኝም። ሳሳድሽ ነበር አግኝቼሻለሁ። ያለ ፍቃድ እየቀረጽክ ነው ታውቃለህ። ይሄን ያለ ፍቃድሽ መቅረጽ ይቻላል። ያለ ፍቃድሽ ቪዲዮሽን ለፖሊስ ነው የምሰጥልሽ። ሁሉንም እውነት ቁጭ ብለሽ ስለምን ፖሊስ ነው? እኔ ምን አደረኩኝ? እኔ ወንጀለኛ አይደለሁም እኮ። ወንጀለኛ ማነሽ? ወንጀለኛ ነሽ። ሰሚኛለሽ? ወንጀለኛ ነሽ። አንተ ደግሞ ዘወር በልልኝ ወደዛ። ወንጀለኛ ነሽ። አንድ ነገር ልንገርሽ። እኔ ማንነቴን ስላላወቃችሁ ነው አይደለ? እንደዚህ አንቺም የኛ ማንነት ስላላወቅሽ ነው። ቁጭ በይ ሲጀምር ቁጭ በይ። የኛ ማንነት ብታቂ እንደዚህ አታወሪንም ነበር። ይገባሻል? ስርዓት ኖሮሽ አዋሪ። የኛ ማንነት ብታቂ ኖሮ እንደዚህ አታወሪ። አሳደን ይዘንሻል። እጃችን ምንም የማወራህ ነገር የለኝም አልኩ ወንድሜ። እርግጠኛ ነሽ? አዎ እርግጠኛ ነሽ? እኛ ደግሞ ያዘጋጀንልሽ ነገር አለ። ሲጀመር እንዴት ለሴት ልጅ እንደዚህ ሪስፔክት የላችሁ? እንዴት ክብር የሌለሽም አንቺ ስለ ሴት ልጅ ታወሪያለሽ እንጂ እኮ ሌላ ሀገር ቢሆን ትታሰራላችሁ። ይሄን ታውቃላችሁ አይደለ? አንዲት ሴት ያለ ፍቃዷ መድኃኒት አስወስደሽ
ለትልቅ ሰው 3 ቀን ሙሉ ሽጉጥ እያሳየ እንድትደፈር ማድረግ እሱ ነው ሪስፔክት? እሱ ነው ክብር? ሴት ልጅ አይደለሽ? የሴት ልጅ ጉዳት እንዴት ያደረኩት ነገር ስለምን እንደምታወራ እኔ አላውቅም። ካሜራ ፊት ነው የተቀመጠው። መቼም ካሜራ ውሸት ነው አይባልም። እያንዳንዱ ማስረጃ አይመለከተኝም ሲጀመር ማለት ነው። እቀሳችኋለሁ ሁለታችሁም ከነ ካሜራ። በጣም ዝግጁ ነን፣ በነገራችን ላይ ለመከሰስ በጣም ዝግጁ ነን። እኔ አንቺ ያለኔ ፍቃድ ነው እየቀረጽከኝ ያለው። ምንም ያንቺን ፍቃድ የምንጠይቅበት ምክንያት የለም። ካሜራውንም በድብቅ ካሜራ ቀርጸንሻል። እያንዳንዷን ያወራሻትን ደግሞ ላይቭ ቁጭ ብዬ ስከታተል ነበር። እሱን ይዤ ህግጋቢ ምንም ያወራሁት ነገር የለም። የሚደርስብሽን ነገር ታውቂያለሽ። የሚደርስብሽን ነገር ታውቂያለሽ። ምንም የሚደርስብኝ ነገር የለም። ምንም የሚደርስብኝ ነገር የለም። አሁን ራሱ እናንተን አክብሬ ነው እንጂ እኛ ማክበር አይጠበቅም። እኔ ከእናንተ በላይ ማለት ነው። እኔ ብዙ ተጨማሪ ኃይል አለኝ ታውቃለህ። እናንተ 2-3 ስለሆናችሁ አልፈራችሁም መቼም። እሺ ሲኞሪታ ምን መሰለሽ እንዳልኩሽ ካሜራው አንደኛ በቂ ማስረጃችን ነው። ከዛ በተጨማሪ ግን እዚህ ጋር የመጡት ሁለቱ ሴቶች ወንድና ሴቱ አንቺ ላይ መስካሪዎች ናቸው። አላረጋችሁም። እነዚህ ደነዞች ናቸው። አንቺ ላይ መስካሪ ናቸው። እነሱ አንቺ ተባባሪ ናቸው። ስለዚህ እነሱም ለኛ ከበቂ በላይ ማስረጃ ናቸው። የሰነድ የሰው ማስረጃ ከበቂ በላይ ይዘናል ማለት ነው። ከዚህ በላይ እኛ ላይ የምትመናቀሪበት ምንም አያገባንም፣ እንደዚህ የምትይበት ምንም አይነት ምክንያት የለም። ከዛ ውጪ ደግሞ ተበዳዩ እጃችን ላይ ነው ያለችው። በቂ ማስረጃ አይመለከተኝም። ማን ነው የተበደለው? እኔ አልበደልኩም። ሰው እኔ ንጹህ ሰው የተበደለ ሰው ምንም ያደረኩት ነገር የለም። ለፍትህ ስንል ብዙ ነገር ስለምናደርግ ህግ እያንዳንዱን ነገር ይመለከተዋል። እንግዲህ ከህግ በላይ ነኝ ብለህ የምታስቢ ከሆነ እኔ ከህግ በላይ ነኝ አላልኩም፣ ግን ምንም ያደረኩት ነገር የለም። እኔ ቅርብ ጊዜ ነው ከውጭ የመጣሁት። ስለዚህ ሀገሩን ራሱ በስነ ስርዓት አላውቀውም። እኛ በደንብ እናሳውቅሻለን። አሁን ባይሆን ከፖሊስ ጣቢያው ጀመረሽ በደንብ ታውቂዋለሽ። ችግር የለውም። መናገር ከፈለግሽ ትናገር። ከዚህ በኋላ ያለው ምንም ንግግር አያስፈልግም። ወደኛ ቦታ እንወስዳታለን። እዛ ሄዳ የምትናገር ከሆነ ትናገር፣ ካልሆነ ግን እዚህ መቆየታችን ለደህንነታችንም የእሷ ሰው ሊመጣ ስለሚችል ቤተሰቦች እንወጣለን። ከዚህ እኛ ወደ ሆነ ቦታ ይዘናት እንሄዳለን። እዛ ሄደን የቀረውን ነገር ቆይ ለምንድን ነው ቆይ እዚህ የምታመጡኝ? ቆይ ምን አድርጋችሁ ነው? እያንዳንዷን ነገር አሁን የምትነግሪኝ ሰዓት ነው። እዛ ሰው የበዛበት ቦታ ይልሽ ጭቅጭቁ ስላለመግባት ብዬ ነው። እያንዳንዷን ነገር ትነግሪኛለሽ። እጃችን ገብታለች። ካሁን በኋላ ይሄ ድል አያመልጠንም። ሳሚ የዛው ለንጹሃን በብር እያታለልሽ ይልሽ የበደልሻቸው ሰዎች ሁሉም ሰው እኮ በፍላጎቱ እኮ ነው ያደረገው። እኔ ምንም ያደረኩት ነገር የለም። ሁሉም ሰው በፍላጎቱ ነው ማለት የለብሽም። ምክንያቱም በፍላጎቷ የተበደለች ሴት ነው እኛ ጋር መጣ የሷ መረጃ ደርሶ ለዚህ ደረጃ የበቃሽው አይደለ? ያቺ ልጅ በፍላጎቷ አይደለም ለዚህ በሽታ የወደቀችው። እኔ አይመለከተኝም ስለሷ። 3 ቀን ሙሉ አሳድሯት በሽጉጥ እያስፈራራት መደፈር በፍላጎት አይደለም። አደፋፈር ቢባል ደግሞ መደበኛ አደፋፈር ብር ፈልጋ ነው አይደለ? ሁለት ነገር ወደደው ነው አይሆንም እኮ ሸጧት እህትና ጮኛ ሸጧት እንጂ ብር ፈልጋ ነው። ብር ፈልጋ መጣች። ሰሚኛለሽ? ይኸውልሽ ሲኞሪታ ሊሆን ይችላል። እንዴት ሰው አንድ ሰው እኮ አንድ ነገር ነው የሚመርጠው። ይኸውልሽ ልጅቷ ብር ፈልጋ ጤንነትን ፈልጋ አይሆንም ወይ ራስ መምረጥ ነው ወይ ደግሞ ብር መምረጥ። ብዙ ሴቶች ተበደሉ። ምንም መፍረት እንኳን እኮ አይታይባትም። አንተ ምን አይነት ጉድ የሆነች ፍጥረት። ብዙ ሴቶች እንደምትበድይ ነው የደረስንበት በዚህ አይነት ምክንያት። ማንንም አልበደልኩም እኔ። ብራቸውን ፈልገው ችግር የለውም። እስቲ ንገሪኝ። ብር ነው እስቲ ንገሪኝ። ባንቺ በኩል ያለው ልስማሽ። በቃ እኔ ውጪ ነበርኩኝና እዚህ ስመጣ ከብዙ ባለሀብቶች ጋር እንገናኛለሁ። እነሱ ደግሞ ሴት ሲፈልጉን ያመጣላቸዋለሁ። ግን እኔ ሳይሆን የኔ ደግሞ የበላይ ያለቃለኝ። ከዛ እሱ ሲያዘኝ እኔ ከታች ያሉ ሰዎች እንደዚህ ደላላዎች ምናምን አነጋግሬ ድንግል የሆኑ ሴቶች ያመጡልኛል። እኔ ደግሞ ወስዳለሁ። ከዛ አለቃዬ ደግሞ እሱን አስረክቤ ብር ይሰጠኛል። እኔ ደግሞ አከፋፍዬ እሰጣቸዋለሁ ለነሱ። ጅምላ ክፍፍል አደረጋችሁት። ይሁን የሴክስ ንግድም እኮ አይመስልም እንዴ? ምንድነው ፈልገው እኮ ኖርማል ነገር እኮ ነው ይሄ። እሺ ከተማ ውስጥ ብቻ ነው የመልመላ መረባችሁ የምትዘረጉት ወይስ ክፍለ ሀገር ላይም በየአካባቢው ነው? ክፍለ ሀገር ይቻላል አላውቅም። እዚህ አዲስ አበባ ነው የምሰራው። አዲስ አበባ ላይ ያሉ ድንግሎችን ብቻ ነው የምትፈልጉት? አዎ በጣም ጥሩ። ይሄንን ቦታ ኬት ነው ማለት መረብሽን የት ነው የዘረጋሽው? አሁን እንዳየነው የሳራ እህትን እንደ አንድ ባልደረባሽ አድርገሽ ይዘሻታል። ሌሎችስ ምን ያህል ባልደረቦች አሉሽ? ከምን ያህል ሰው ጋር ተባብረሽ ነው የምትሰሪው? እኔ ብዙ ከስተመር ነው ያለኝ፣ ብዙ ባለሀብቶች አውቃለሁ። ከዛ እናንተ ናችሁ እንደ ትልቅ ነገር ያያችሁት እንጂ ኖርማል ነገር ነው። አንድ ሰው እሷ ብር ትፈልጋለች፣ ድንግልናዋ ትሸጠዋለች። እኔ ደግሞ አስማማለሁ፣ አለቃዬን ያዘኛል። እሷ በፍቃደኝነት ነው ያስገድቻት አይደለም። በቃ ድንግል ነች ይባላል። ከዛ ፍቃደኛ ነሽ ወይ ስትባል አዎ፣ ምክንያቱም ብር ፈልጋ ነው የመጣችው እቺ ሴት።
ሳራን እኮ በፈቃደኝነት አልነበረም ለዚህ ደረጃ ፈቃደኛ ነበረች። አሁን ነው ምን እንዴት ተቀየረች አላውቅም። እንግዲህ እኔ አስገድቻት ስለሱ እኔ ምንም የማውቀው ነገር የለኝም፣ ግን እህቷ ፈቃደኛ እንደሆነች ነገረችኝ። ከዛ እኔ ባለሀብቱን ነገርኩት። አጋጣሚ ደግሞ እሱ ወደ ውጪ ሊወጣ 1 ሳምንት ቀርቶት ነበረ። ስለዚህ ያ ባለሀብት እዚህ የለም ነው የምትይ? የለም። ከዛ 1 ሳምንት ሲቀረው ድንግል ሴትን እፈልጋለሁ አምጪልኝ ሲለኝ ላለቃዬ ደወልኩለት። ከዛ እሱ ደግሞ እና ጥሩ ነው በቃ ብር ጠይቂውና እንዴት ስንት እንደሚከፍል ምናምን አለ። ከዛ ብሩን ተስማማን። አጋጣሚ ልጅቷን አገኘዋት እና እህት ያለች ለምን ድንግል ነች ምንም ነገር በቃ በጣም የቤተ ክርስቲያን ሰው ነች አክራሪ ነች ምናምን ብላ ሳመነችኝ። ከዛ እኔ በቀላሉ ሰው አላምንም። ከዛ በብዙ ነገር ስታሳመነኝ እሺ በቃ ግን ምንም ነገር ቢፈጠር ግን 5 ሳንቲም አልሰጥሽም ይሄንን ኃላፊነት መውሰድ አለብሽ ስላት በቃ ተስማማች። እርግጠኛ ነኝ እኔ በእህቴ ምናምን አለችኝ። ከዛ እኔ ደግሞ ከባለ ሀብቱ ጋር አገናኘኋት። ከዛ ብሩን ትራንስፈር አረኩላት። ከዛ በኋላ ምን እንደተፈጠረ እኔ ምንም የማውቀው ነገር የለኝም። ደግሞ ድንግልና መሸጥ ኖርማል ነገር ነው። ብር ላጣ ሰው ኢስ ኖርማል ነው። ለእናንተ ነው እናንተ ናችሁ ያከበራችሁት። እሺ ባለሀብቶቹ የሚያደርሱባቸውስ ነገር ጤነኛ ያለው ነገር እሺ ልጅ ከሳምንት በላይ 2 ሳምንት 3 ሳምንት እስከ ወር ድረስ አልጋ ይዛ ሆስፒታል የታከመችበትስ ምክንያት ምንድነው? እሱን እኔ ምንም አላውቅም። ባለሀብቶቹ የሚፈልጉት ነገር በቃ አግባብ ባልሆነ ሴክስ ያደርጋሉ አንዳንዶቹ። እሱን አውቃለሁ። አግባብ ባልሆነ ማለት ስልህ በቃ ከተፈጥሯዊ ውጪ ያደርጋሉ ወሲብ ማለት ነው። እሱ ደግሞ ለሴቶቹ ጉዳት እንደሆነ አውቃለሁ። ግን ደግሞ ይሄን አቅም ከሌላቸው ደግሞ መቅረት ነው። ለምን እንትን ያደርጋሉ? ባለሀብቶቹ ለሚያደርሷቸው ጉዳቶች ተጠያቂ ማን ነው? ምክንያቱም እቺን ሳራን ለዛ ባለሀብት አቀረብሻት። ከዛ በኋላ ያ ባለሀብት 3 ቀን ሙሉ ሽጉጥ እያሳየ እያንገላታ ነበር የደፈራት ያለ ፈቃዷና ለደረሰባት ጉዳት ላወጣችው የሕክምና ወጪ ማን ነው ተጠያቂ? እኔ ተጠያቂ አይደለሁም። ያን ባለሀብት ያገናኘሽው አንቺ ነሽ እንዴ? እህቷ በገዛ ፈቃዷ እኮ ነች የሰጠችኝ አይደል? ባለሀብቱን ደግሞ ያመጣሽው አንቺ ነሽ እኮ። ፈቃደኛ ስትሆን እኔ ያመጣሁላት፣ ከዛ ብሩን ወሰደች። ሰቃይ አንቺ ቆይ አሁን ህሊና ካለሽ አንድ ሴት እሺ ታዩ ለብር ተቸግራ ምትሆን ትምጣ አንቺ ጋር። እኔ አሁን ይልሽ እንደ ሳራ አይነት በግድ የሄዱትን ሳይሆን በፍቃድ ለመጡት ራሱ እንደው ሴት ከሆንሽ አግባብ ባልሆነ መንገድ ተፈጥሯዊ ባልሆነ መንገድ ግንኙነት እየተደረጉ ሲሰቃዩ ስንት ጊዜ ሆስፒታል እቺ ልጅ የማህፀን ካንሰር ሌላም ነገር ታማሚ ነው የሆነችው። እኔ ከዚህ በፊት እኔ ይመስለኛል እቺ ልጅ በሽተኛ ነበረች። አይ ዶንት ኖ። ግን ሌሎች ድንግሎች አሁን ለምሳሌ እንደዚህ ሴክስ ሲያደርጉ እንደውም በጣም ፋስት ነው የሚሆኑት። ከዛ በኋላ ድንግልናቸው ሲያስረክቡ ከዛ በኋላ እንደውም በቃ የሴክስ ችግር የለባቸውም። የትም ቦታ ሄደው መስራት የሚችሉ አቅም ይኖራቸዋል። እኔ እቺ ልጅ ምን እንደሆነች አላውቅም። እንደዚህ አይነት ነገር አጋጥሞኝ አያውቅም። ታሳፍሪያለሽ በእውነቱ። እንደ ሴት ልጅ ምንም አይነት ርህራሄ የሚታይብሽ ሴት እንኳን አይደለሽም። ይሄን ጭካኔ ከየት ነው ያመጣሽው? እኔም ይሄ እኮ ጭካኔ አይደለም እኮ ኖርማል ነገር እኮ ነው። እሺ ታዩ ከነማ ጋር ነው የምትሰሪው? ቅድም ውስጥ ስንሆን እኔም እኮ ከናንተ በላይ ኃይሎች አሉኝ ከናንተ በላይ የተደራጀው ሰው ነኝ ብለሻልና እነማን ነው የሚደግፉሽ? በእነማ ከሌላው ስለሆንሽ ነው እንደዚህ ልብ እኔ ብቻዬን አይደለሁም የምሰራው ይሄንን ስራ። ብዙ ሰዎች አሉ በዙሪያዬ። እኛን ለማስፈራራት ያበቃሽ ግን ትልቅ ኃይል ከጀርባሽ ስላለ ነው። እነዛን ኃይል ማለት ብቻዬን አይደለሁም። እኔ ብቻዬን እንዴት ልሰራው እችላለሁ? እኔ እኮ ሴት እኮ ነኝ። እንደዚህ አይነት ስራ ልሰራ አልችልም። ግን እኔም ብር ስለማያስፈልገኝ ይሄ ስራዬ ነው። በቃ በስነ ስርዓት ስራዬን እሰራለሁ። ይሄ ደግሞ አስገድጄ ወይ ደግሞ አስፈራርቼ ሳይሆን በገዛ ፈቃዳቸው ነው ሴቶች እንደዚህ ማደርግላቸው። ስለዚህ እኔ የበላይ አለቆች አሉ፣ ብዙ አለቆች አሉኝ። እኔ ለነሱ ነው የምሰራው። ስለዚህ ዋና ባለሀብቶቹን የምታገኘው አንቺ አይደለሽም። ከአንቺ የበላይ አካሎችሽ እነዛን ባለሀብቶች ያገናኙኛል። እነዛ ባለሀብቶች ከአንቺ ጋር ቀጥታ ግንኙነት አላቸው? አዎ በደንብ ነው ያላቸው። ወደዚህ ስራ መጀመሪያው ነው እንዴት ልትገቢ ቻልሽ? በብዙ በችግር ምክንያት ነው። እኔ ወደ ውጭ መውጣት ፈልግ ነበረ። ከዛ አጋጣሚ አንድ ሰው አገኘው። እኔም ቨርጅን ነበርኩኝ ባይዘው የዛን ሰዓት ብዙ ነገር ነው ያሳለፍኩት። ማውራት የማልፈልጋቸው ነገሮች አሉ። ግን በቃ እንደዛ ብዙ ብር ሰጠኝ ሰውየው። ከዛ ውጭ ወሰደኝ። ከዛ በኋላ እዛ ነው የተገናኘ ነው እንደዚህ አይነት ስራ ማለት ነው። የሆነ አለቃው ዋናው እዛ ውጪ ነበር ያገኘሁት። ከዛ ከዚህ ኢትዮጵያ ስመለስ በቃ ሱስ ሆነብኝ ማለት ነው። መስራት ጀመርኩኝ። ሴቶች ምናምን ከደላላ ጋር እኔ ማለት ሰውየው ዋናው ትልቅ
ምንድነው እኔ ላይ በቃ በህይወቴ ላይ ትልቅ ሪስፔክት የምሰጠው ሰው ነው። ብዙ ነገር ያደረገልኝ ሰው ስለሆነ እሱን መካድ አልፈለኩም። በቃ ባልፈልገውም ይሄንን ስራ ግዴታው ነው መስራት አለብኝ ብዬ እሰራለታለሁ። ስለዚህ አንቺም የዚህ ጥቃት ሰለባ ነሽ ማለት ነው። እኔ ከወድጄ አይደለም እኮ እንዴ እነሱ በፈቃዳቸው ነው። በዚህ እኔም ይሄ ነገር ሰርቻለሁ የሁሉም ሰው አይቀር አይነት ነው። እንደዛ ሳይሆን የሆነ ስራ ትጀምራለህ አይደለ? ፈልጎ የሚመጣ ሰው አለ። ከዛ ያን ስራ ከከስተርክ ትተዋዋለህ። ግን የሚመጣልህ ሰው ከሆንክ ደግሞ የሆነ ቢዝነስ እንደ ቢዝነስ አይነት አስበው። በጣም እኮ ነው የሚገርመው ተሙ ማለት ይሄንን ስራ እሷ እያወራች ያለችው እንዴት ነው? እንደ ቢዝነስ ነው። የሆነ ንግድ ላይ ገብተህ እንደምትከስረው የሚያገኙት ብር እኮ አይደለም በአንድ ሰው 200 እሷ ስንት ብር ደግሞ እንደምታገኝ አስበው። አንቺ ፈልገሽ ነበር መጀመሪያ ድንግልናሽን ለእንደዚህ አይነት ሰው የሰጠሽው? ለእንደዚህ አይነት እንትን ያቀረብሽው? ፍላጎት ነበረ? ታዲያ አንቺ በፍላጎት ነው የሰጠሽው። ወደዚህ ስራ እንዲገቡ ደግሞ ሰዎችን በፍላጎታቸው ከሆነ ነው እንጂ ልታመታችሁ የሚገባው እንደዚህ በፍላጎታቸው መድኃኒት ያዘጋጃችሁ እንደሆነ አየን። አሁን እኮ እኛ እኔ መድኃኒት አላዘጋጀሁም፣ በፍላጎታቸው ነው እነሱ። ስሚ አንድ ሳራ ሊሆን ይችላል የምናውቀው። ብዙ የሳራ አይነት ተበዳዮች በአንቺ ዙሪያ ሊኖሩ ይችላሉ ብለን እናስባለን። ብዙ ምንም የማያውቁ ሰዎች ምናልባት አንድ ሬጅ ሆኑ ከ18 ዓመት በታች የሆኑ ሴቶችን ጭምር ልታገኙ እንደምትችሉ እኔ እንጃ ተሙኔ በዚህ እርግጠኛ መሆን አልችልም። ህፃናቶችን ጭምር አያቀርቡም ብዬ ክፍለ ሀገር ላይ ምንም የማያውቁ ሰዎችን እያታለሉ አብዛኛው ድንግልና የሚገኘው ወደዛ አካባቢ ስለሆነ ያቀርባሉ ብዬ በራሴ እርግጠኛ ነኝ። ሳራን ያደረጓት ነገር ከበቂ በላይ ማስረጃ ነው ብዬ አስባለሁ። የከተማ ልጅ ሆና የተማረች ሆና በእነዚህ አይነት መንገድ ሻው አይደለም። ይኸውልህ እንደነገርኩ ሲጀመር የራሳቸው በሽታ ሊኖራቸው ይችላል አይታወቅም እንጂ ማን ነው ቆይ ድንግልና ተወስዶ እንደዚህ በሽተኛ የምትሆነው? ጤናማ ባልሆነ መንገድ እንደምን የሰማሁት ባለሀብቶቹ የሚወስዱት መድኃኒት ቢኖር ነው እንጂ እሷም ስትናገር እኮ ጤናማ ባልሆነ መንገድ ራሱ ቢያደርጋት ወይ ሴክስ ቢያደርጋት ለአንድ ቀን ወይ ለሁለት ቀን ነው ብትታመም፣ ወር ለሳምንት ነው ቢበዛ 15 ቀን። ከዛ በኋላ እንደውም ደስተኛ ነው የምትሆነው። ጭንቅላቷ በጣም ሪላክስ የሚያደርገው። እኔ እንዳንቺ አይነት ማታፈር ሲገጥማኝ አታውቅም። መድኃኒት ውጦ ሴክስ ያደረገኝ እንደ እንስሳ ነው እንጂ እንደ ሰው አይደለም ስትል ነበረ። እዚህ ነገር ላይ ደግሞ አንቺ በስራው ስለቆየሽ ጤነኛ አስተሳሰብ ስለሌለሽ ነው እንጂ እንደው እንደ አንድ ሴት እንደ ሴት አይደለም። እኔ እንጃ እኔ ምን ልበልሽ፣ ወንድ እንኳን ሆኖ ለመስማት የሚከብድ ነገር። አንቺ ደግሞ ሴት ላይ ለሚደርስ ጥቃት በብር እያታለልሽ ደላላ መስመር ዘርግተሽ ይኸውልሽ፣ ወደድሽም ጠላሽም እኔ አንድ ነገር ልንገርሽ፣ እንኳን ለሰጠሽ መረጃዎች ሁሉ አመሰግናለሁ። እዚህ ስራ ላይ ጀርባ ያሉትን ሁሉንም ተያይዘሽ መቀመቅ ትወርጃታለሽ። እያንዳንዱ ሰው እየጠቆምሽ ታስይኛለሽ። አንቺ ምንም አላረግሽም፣ ሴቶች ነው ያቀረብሽው። አንቺ ምንም አላረግሽም። እኔ እኮ በፍላጎታቸው እኮ ነው ያቀረብኩት። በዛ ላይ እኔ ተገድጄ ነው። ከላይ አለቆች አሉ። ተገደሽ ሲሆን የብር ጥማትሽን ለመሙላት ነው። ይልሽ ወደድሽም ጠላሽም እዚህ ነገር ውስጥ አንዴ ገብተሻል። ስለዚህ እያንዳንዷን ነገር ሁሉንም ነገር ታውጫታለሽ። አለቃ የተባለውን ሰው ሳሚ እናወጣለን። እኔ አሁን ይልሽ እንሄዳለን። እያንዳንዷ መረጃ ምን ሄድበት ቦታ አለ። እያንዳንዷ መረጃ ምናቀበት እዚህ በኪኖ ውስጥ ቁጭ ብለን የእናንተን ቪዲዮ ስንከታተል ነበር። እዛ 300-400 ሺህ ትደራደሪ ሙሉ መረጃውን ደግሞ ይዘን አሁን ቀጣዩ ስቴፕ ላይ እንሄዳለን። እያንዳንዷን እውነት ታውጫለሽ። ቀጥታ ወደዛ ነው የምንሄደው። ምንለቅሽ ነገር የለም። ምንም መረጋጋው ነገር የለም። እውነቱ እስኪወጣ በእጃችን እስካላስገባሽ ድረስ ሰሚኛለሽ። ሳራን ለዚህ ጉዳት ያደረሳትን ሰው ለኛም ጥተሽ እስካላስረከብሽ ድረስ ከዛ በተጨማሪ ደግሞ ብዙ ሰዎችን እየጎዳሽ እነዛን ሰዎች የሚጎዷቸውን ባለሀብቶች ከዛ በተጨማሪ አለቆቼ ናቸው ያልሻቸውን ሰዎች እያንዳንዱን በእኛ ቁጥጥር ስር በህግ ቁጥጥር ስር እስኪውሉ እስካላደረግሽ እስካልተባበርሽን ድረስ ለሚደርስብሽ እያንዳንዱ ነገር እኛ ኃላፊነቱን አንወስድም። ህግም እኛም በሚፈልገው ኃይል ጭምር እንጠይቅሻለን ማለት ነው። ካሁኑ እንድትዘጋጂ እንደናሳስባለን። እንዴ ማትወጪ ጣጣ አስገብተሻል። ከማትወጪ ሰው ጋር ተነካክተሻል። የቀረውን ነገር እዛው ሄደን እኛ ወደ አስቀመጥነው ቦታ ሄደን እዛ ከግብረ አበሮችሽ ጋር አንገትሽን አስደፍቼ ሁሉንም እውነት ትናዘዣታለሽ። እዚህ ነገርሽኛል። እዛ ደግሞ አለቆችሽ ማን እንደሆኑ ምን እንደሆኑ ሁሉንም ነገር ትናገራለሽ ማለት ነው። ገባሽ? ምንም ከዚህ በላይ በቂ ነው። እናመሰግናለን። ይኸውልህ ካሜራውን አጥፋና ና እንሄዳለን።